በስልጠናው መድረክ ተገኝተው ንግግር ያደረጉት በክልሉ ግብርና ቢሮ የእንስሳትና ዓሳ ሀብት ልማት ዘርፍ ኃላፊ አቶ ታመነ በቀለ ባለፉት 4 ዓመታት በልማት ትሩፋት ዘርፍ የተከናወኑ ተግባራት የተሻለ መነቃቃት የታየባቸው ናቸው ብለዋል። ቢሮው ምግብና ስርዓተ ምግብን በማሻሻል የቤተሰብ ብልጽግናን ለማረጋገጥ ትኩረት ሰጥቶ እየሰራ እንደሆነም ገልጸዋል። የልማት ትሩፋት ስራን ከተለመደው የእርባታ ዘዴ የተሻለ በማድረግ ምርቶች ላይ እሴት በመጨመር የማህበረሰቡን ኢኮኖሚያዊ አቅም ማሳደግ ላይ ትኩረት መደረግ እንዳለበትም አስገንዝበዋል። የእንስሳት ተዋጽኦ በኢትዮጵያውያን ማዕድ ላይ የቅንጦት ምግብ መሆን የለበትም ያሉት አቶ ታመነ ያሉንን ሀብቶች በተገቢው ተጠቃሚ ለመሆን ጠንክሮ መስራት ይጠይቃል ብለዋል። ኢትዮጵያ ከ70 ሚሊዮን በላይ የዳልጋ ከብቶች፣ 57 ሚሊዮን ፍየሎችና 42 ሚሊዮን ያህል በጎች ያሏት ሀገር መሆኗን ተናግረው የእነዚህን ሀብቶች ምርታማነት በማሻሻል ከሀገር ውስጥ ፍጆታን ባሻገር ለውጭ ገበያ በማቅረብ ተጠቃሚ መሆን እንደሚገባ ተናግረዋል። በክልሉ በእንስሳት እርባታ ዘርፍ ከ15 እስከ 20 ሺህ ዜጎች የስራ ዕድል እንደተፈጠረላቸው ጠቁመው በቀጣይ በስፋት መስራትና የማሳደግ ተግባር የጋራ ርብርብ የሚጠይቅ ይሆናል ብለዋል። በቢሮው የእንስሳት ዝርያ ማሻሻያ ዳይሬክቶሬት ዳይሬክተር ወይዘሮ መሰለች ታደመ ክልሉ ሰፊ የእንስሳት ሀብት አቅም ያለው ከመሆኑም በላይ ለእርባታ ስራ ተስማሚ ስነ ምህዳሮች ያሉት መሆኑን ተናግረዋል። እንደ ሀገር የልማት ትሩፋት ተግባራት 4 ማዕቀፎች እንዳሉት የገለጹት ወይዘሮ መሰለች ክልሉ ካለው ምቹ ዕድሎች አንጻር በ5 ማዕቀፎች ተግባራዊ እያደረገ መሆኑን ጠቁመዋል። የምግብና ስነ ምግብ ዋስትናን በገጠርና በከተማ ለማረጋገጥ ከሚደረገው ጥረት ባሻገር ለአግሮ ኢንዱስትሪ በቂ ጥሬ ዕቃ ለማቅረብ የሚያስችሉ ተግባራት እየተከናወኑ ስለመሆኑም አመላክተዋል። በክልሉ ያለውን የእንስሳትና ዓሳ ሀብት ልማት አቅሞች በመጠቀም ምርትና ምርታማነትን በማሳደግ የህብረተሰቡን ተጠቃሚነት የማረጋገጥ ኃላፊነትን ለመወጣት ግብ ተይዞ እየተሰራ እንደሆነም ገልጸዋል። የእንስሳት እርባታ ስርዓት ሳይንሳዊ ዘዴን የተከተለ እንዲሆንና የአመጋገብና የበሽታ ቁጥጥር ስራም ተጠናክሮ መቀጠል እንዳለበት ወይዘሮ መሰለች አስረድተዋል። በክልሉ ጥምር ጠቀሜታ ባላቸው የዶሮ እርባታ ስራዎች ላይ ትኩረት ተደርጎ እየተሰራ ነው ያሉት ወይዘሮ መሰለች በአጠቃላይ የልማት ትሩፋት ፓኬጆች ማስፋፊያና የምርታማነት ግቦች ላይ ዝርዝር ማብራሪያ ሰጥተዋል። የቀይ ስጋ፣ የዶሮ፣ የማር፣ የአሳና የወተት መንደሮች አደረጃጀት፣ የአርቢዎች ልየታ፣ አካባቢው ለእንስሳቱ ያለው ተስማሚነት እንዲሁም የመጠለያ አሰራርና የመኖ አዘገጃጀት ሂደቶች ክልላዊና ሀገራዊ መስፈርቶችን ማሟላት እንዳለባቸው ዳይሬክተሯ አስገንዝበዋል። በወተት ሀብት ልማት ዙሪያ ስልጠና የሰጡት በቢሮው የዳልጋ ከብቶች ዝርያ ማሻሻያ ባለሙያ አቶ ተገኘ ወርቅ ሳልሌ በበኩላቸው እንደ ፋኦ መረጃ ዓመታዊ የነፍስ ወከፍ ወተት የመጠጣት ሽፋን 200 ሊትር ሲሆን የክልሉ አማካይ 66 ሊትር መሆኑን ተናግረዋል። በእርባታው ዘርፍ ከዚህ ቀደም የአገረሰብ ከብቶች ዝርያ ማሻሻያ በትኩረት አለመሰራቱ የሰው ሰራሽ ማዳቀያ፣ የእንስሳት ጤና አገልግሎትና የመሰረተ ልማት እጥረት ተግዳሮቶች ሆኖ መቆየታቸውን አንስተዋል። እነዚህን ችግሮች ለመቅረፍ ከቅርብ ጊዜ ወዲህ የተለያዩ ፓኬጆች ተቀርጸው ወደ ትግበራ የተገባ ሲሆን ዘርፉን ውጤታማ ለማድረግ መትጋት ያስፈልጋል ብለዋል።